አርዕስተ ዜና የደብረ ታቦር በዓልን ሃይማኖታዊ እሴቱን መጠበቅ እንደሚገባ ተጠቆመ። የቡሄ በዓል ሃይማኖታዊ ትውፊቱን ጠብቆ ከትውልድ ወደ ትውልድ እንዲተላለፍ በትኩረት እየሰራው ነው ሲል ባኮስ የኪነ ጥበባትና የሁነት አዘጋጆች መንፈሳዊ ማህበር ገለጸ። የጌዲዮ ኮሬና ቡርጂ ሀገረ ስብከት በማረሚያ ቤቶች ሃይማኖታዊና ማህበራዊ ጉዳዮችን አጠናክሮ እንደሚሰራ ብፁዕ አቡነ ገሪማ ገለጹ። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንዴት አምሽታችኋል? እንኳን ለደብረ ታቦር በዓል በሰላምና በጤና ደረሳችሁ። የምሽቱን ዜና ተዋህዶ አርዕስተ ዜናዎችን በማስቀደም ጀምረናል። ዜናዎቹን ለእናንተ ማድረሱ በኩል ሄኖክ ደስ ያብራችሁ ቆይታ አደርጋለሁ። ከዜናዎቹ ጋር አብራችሁን ቆዩ። የደብረ ታቦር በዓልን ሃይማኖታዊ እሴቱን መጠበቅ እንደሚገባ ተጠቆመ። ከቅርብ ጊዜ ወዲህ ሃይማኖታዊ በዓላትን ከይዘታቸው ውጪ ማክበር እየተለመደ ቢመጣም ይህ ሊታረም እንደሚገባ ተነግሯል። ዲያቆን ኤርሚያስ ደባሱ የደብረ ታቦር በዓል ሃይማኖታዊ ፋይዳ ምንድነው ሲል ተከታዩን ዘገባ አሰናድቶልናል። ተከታትለን እንመለሳለን። ከዘጠኙ አበይት በዓላት አንዱ የሆነ አንድነትና ሶስትነት የተገለጸበት የጌታችንና መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱ የታየበትና ሌሎች በርካታ ሃይማኖታዊ ምስጢራት የተከናወኑበት በዓል ነው በዓለ ደብረ ታቦር። ስለ ደብረ ታቦር ስናስብ እንግዲህ በቤተ ክርስቲያናችን ሥርዓት መሰረት ከዘጠኙ አበይት ወይም ደግሞ ታላላቅ በዓላት መካከል አንዱ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ይዞ ወደ ታቦር ተራራ ወጥቶ ብርሃነ መለኮቱን የገለጠበት ፊቱን እንደ ፀሐይ የበራበት የተቀደሰ ቦታ ማለት ነው ደብረ ታቦር ማለት። ይህንን ምስጢር ለማየት ወደ ደብረ ታቦር ተራራ ከወጡት መካከል ሁለቱ ነቢያትና ሶስቱ ሐዋርያት ይገኙበታል። ትናንት ሊያዩት ይናፍቁ የነበሩ ነቢያትንና ከእግሩ ስር ሲማሩ የነበሩ ሐዋርያትን በአንድ ላይ ያገናኘበት ምስጢር ደግሞ ሌላኛው በዓሉን ስናክብር ልናውቀው የሚገባ ስለመሆኑም መምህር ፍስሐ ተስፋ ያስገንዝበዋል። ሙሴ ከብሔረ ሙታን ኤልያስ ደግሞ ከብሔረ ሕያዋን መመረጣቸው አምላካችን መድኃኒታችን ኢየሱስ ክርስቶስ የሕያዋንም የሙታንም አምላክ መሆኑን እንዲሁም ከሐዲስ ኪዳን ዮሐንስ ያዕቆብና ጴጥሮስን መምረጡ በሐዲስ ኪዳንም በብሉይ ኪዳንም በሁሉም አምላካችን መድኃኒታችን ኢየሱስ ክርስቶስ ለሁሉም ሥርዓትን ማስተማሩን ምስጢርን መግለጡን እንዲረዱ ብርሃነ መለኮቱ ለሁላችንም መንግስተ ሰማያትም የሁላችንም መሆኗን ለማጠየቅ ነው። አምስቱ የተመረጡበት ምክንያት ይሄ ነው፣ ለማሳያነት ነው ማለት ነው። ከቅርብ ጊዜያት ወዲህ ሃይማኖታዊ በዓላትን ከይዘታቸው ውጪ ማክበር እየተለመደ የመጣ ቢሆንም ሊታረም እንደሚገባ ያሳሰቡት መምህሩ ሃይማኖታዊ ዳራውን ጠንቅቆ በማወቅና በመረዳት ለትውልድ ማስተላለፍ ከሁሉም ይጠበቃል ብለዋል። ከዚህ በላይ ትልቅ በዓል በእውነት የለም። ብርሃነ መለኮቱን የገለጠበት ፊቱ እንደ ፀሐይ ያበራበት በተለይ ደግሞ ክርስቲያኖች ይህን መንፈሳዊ በዓል መንፈሳዊ ይዘቱን ተረድተው እና አውቀው በዓሉን ሊያከብሩ ይገባል። እያንዳንዷን ሥርዓት ስናያት ትውፊቷ ቤተ ክርስቲያን የምትገርም ናት። ሁሉ ነገር ጠብ ሊል የማይችል ምክንያታዊ የሆነ ስለሆነ መንፈሳዊ ይዘቱን ከባህላዊ አመጣጡ ጋር እንዴት አድርጋ እንዳስቀመጠችው በመረዳት ኦርቶዶክሳውያን በዓሉን በአግባቡ መንፈሳዊ ይዘቱን በጠበቀ መንገድ ልንረዳውና ልናከብረው ይገባል ማለት ነው። ሰንበት ትምህርት ቤቶች የደብረ ታቦር በዓልን ሃይማኖታዊ ሥርዓቱን ለምዕመናን በማስተዋወቅና በዓሉን በደማቅ ሁኔታ በማክበር ረገድ የጎላ ተሳትፎ ያደርጋሉ። በዓሉ በሰንበት ትምህርት ቤቶች በምን መልክ ተከበረ ስትል ባልደረባችን ታሪኩ አራርሶ ቃኘት አድርጋ ተከታዩን ዘገባ አሰናድታለናለች። ተመልካቾቻችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚከበሩት አበይት በዓላት መካከል አንዱ የሆነውና ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ታቦር ተራራ ላይ ብርሃነ መለኮቱን የገለጠበት የደብረ ታቦር በዓልን አስመልክቶ የተለያዩ ሰንበት ትምህርት ቤቶች በልዩ መንፈሳዊ ድባብ እያከበሩት ይገኛሉ። ከነዚህም ሰንበት ትምህርት ቤቶች መካከል መንበረ መንግስት ግቢ ገብርኤል አምደ ሃይማኖት ሰንበት ትምህርት ቤት አንዱ ነው። እኛም በመንበረ መንግስት ግቢ ገብርኤል አምደ ሃይማኖት ሰንበት ትምህርት ቤት በዓሉ የሚከበርበትን ልዩ መንፈሳዊ ድባብ ለመቃኘት በቦታው ተገኝተናል። እንግዲህ በዓሉን ለማክበርና ለማስተዋወቅ ሰንበት ትምህርት ቤቶች ያላቸው ድርሻና ያላቸው ሚና ምን ይመስላል? ይሄ በዓል የመንፈሳዊ ሚስጥርና ማህበረሰባዊ እሴት ያለው በዓል ስለሆነ ሰንበት ትምህርት ቤቶች ደግሞ በዚህ ረገድ የቤተክርስቲያን ዕውቀትና የማህበረሰቡን ባህል
መገናኛ ድልድይ ስለሆኑ ይበልጥ ባለድርሻ አካላት ናቸው ብዬ ስለማመን ከዚህ አንጻር ሰንበት ትምህርት ቤቶች በዓሉን የማስተዋወቅ ኃላፊነት አለባቸው ብዬ አምናለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ የባህሪ አምላክ መሆኑን የተመሰከረበት በዓል ስለሆነ በባህል በኩል ክርስትናንም እየሰበክን ስለሆነ ብዙ ሰዎች በጣም በደስታ ነው የሚቀበሉን። እግዚአብሔር ይመስገን እኛም ደስተኞች ሆነን የምናገለግለው። በፊት በገጠሩ ብቻ በተወሰነ አካባቢዎች ነው የሚታወቀው ይሄ ባህልና ይሄ ትውፊት ማለት ነውና ይሄ ደግሞ የመላው ሀገሪቱ የኢትዮጵያ ሕዝብ ጭምር ባህልና ትውፊት ስለሆነ ያን ነገር ለማስቀጠል ደግሞ ተደራሽ የሚሆነው በሰንበት ትምህርት ቤቶች በኩል ሲያልፍ ነውና ከዛ አኳያ በእኛ እንዲመጣ ተደርጓል ማለት ነው። ይህንን የዘንድሮን የቡሄን ገቢ ሰንበት ቤታችን ህንፃዋን ለመገንባት ነው የምናውለው ማለት ነው። ቤተክርስቲያን ማለት አንዱ ትርጉሙ ሰው ነውና ሰው የሚሰራበት ቦታ ደግሞ ሰንበት ትምህርት ቤት ነው ሁላችንም እንደምናውቀው። ስለዚህ አሁን ህንፃ ስንል ተራ ህንፃ ብቻ እየገነባን ሳይሆን ህንፃ ስላሴ የሚባሉ ልጆችን፣ ወጣቶችን፣ ጎልማሶችን የምናስተምርበት ቃለ እግዚአብሔር የምናስፋፋበትን ቦታ ለመስራት ሽርጉድ እያልን ነውና ቡሄን በዘንድሮ ዓመት የምናገኘውን ገቢ ሙሉ ለሙሉ ለዛ ነው የምናውለው ማለት ነው። እሺ እንግዲህ ይህ በዓል ሲከበር ትውፊቱንና ስርዓቱን ሳይለቅ እንዲሁ ለማስቀጠል ሰንበት ትምህርት ቤቶች ምን አይነት ድርሻ አላቸው? ምን ይጠበቅባቸዋል? አንደኛ ከአዘማመር ከአዝያዚያም የተለያዩ እንቅስቃሴዎችን ስንመለከት ከገንዘብና ከገንዘብ ጋር የተያዘ ብቻ ነውና ባህሉን ሃይማኖታዊ ይዘቱን ባህሉን የጠበቀ ስላልሆነ ሰንበት ቤቶች ደግሞ ይህንን ከማስቀጠል አኳያ በጣም ይጠበቅብናል። ይሄ በዓል ለኛ ትልቅ በዓል መሆኑን ተገንዝበን ምክንያቱም የክርስቶስ አምላክነትን የምንሰብክበት በዓል ስለሆነ ሰብሰብ ብለን ልክ እንደ መስቀል የምናከብርበትን መንገድ ብናስብበት ለሰንበት ትምህርት ቤት ይሄን ሀሳብ ብንይዘው ጥሩ ነው እላለሁ። አመሰግናለሁ። የቡሄ በዓል ሃይማኖታዊ ትውፊቱን ጠብቆ ከትውልድ ትውልድ እንዲተላለፍ በትኩረት እየሰራው ነው ሲል ባኮስ የኪነ ጥበብና የሁነቶች አዘጋጅ መንፈሳዊ ማህበር ገለጸ። ማህበሩ የቡሄ ትዝታ በሚል መሪ ቃል ልዩ መንፈሳዊ መርሃ ግብር አሰናድቷል። ተመስገን ፍቃዱ መርሃ ግብሩን ተከታትሎታል። በመጀመሪያ እንኳን ለታላቁ የደብረ ታቦር በዓል በሰላም አደረሰ። አሜን። እንኳን አብራ አደረሰን። እናንተንም ስለመጣችሁም በእግዚአብሔር ስም አመሰግናችኋለሁ። እሺ፣ እግዚአብሔር ያክብርልን። እንግዲህ ይህ ማህበር በዛሬው ዕለት እንግዲህ የደብረ ታቦርን በዓል እያከበረ ይገኛል። በርካታ ዝግጅቶችን አዘጋጅቶ እንግዲህ መንፈሳዊነቱን ትውፊቱን በጠበቀ መንገድ እንግዲህ በተለያዩ መንፈሳዊ ክንውኖችን እያከናወነ ይገኛል። እኛም እየተከታተልን ነበርና ስለ ማህበሩና ይህንን ዝግጅት ሊያዘጋጅበት የቻለውን ዋናውን ዓላማ ቢገልጹልን። እንግዲህ ያው ማህበራችን ባኮስ የኪነ ጥበባትና ሁነቶች አዘጋጅ መንፈሳዊ ማህበር ነው። የተቋቋመው እንግዲህ ከዛሬ 10 ዓመት በፊት ነው። በተለይ በማህበረ ቅዱስ ፊልጶስ ውስጥ ሆነን ተውኔት ክፍል ውስጥ እንሰራ ነበርና ያ የምንሰራቸው ስራዎች የበለጠ ደግሞ ለሰዎችም ተደራሽ እንዲሆን በደንብ እንድንሰራ ከማሰብ አንጻር ይሄ ባኮስ ኪነ ጥበብ ተቋቁመዋል። እንግዲህ አሁን ደግሞ በቅርቡ ከቤተ ክህነቱ ያው ህጋዊ እውቅና አግኝቶ እንቅስቃሴ እያደረገ ነው የሚገኘው። የማህበሩ ዋና ዓላማ እንግዲህ በተለይ የቤተ ክርስቲያን ኪነ ጥበብ በደንብ እንዲስፋፋ ስነ ጽሁፉ የመድረክ ዝግጅቶችም ደግሞ ስርዓቱን በጠበቀና የቤተ ክርስቲያንን ህግ በጠበቀ መልኩ እንዲከናወን ለማድረግ ታስቦ የተቋቋመ ማህበር ነው። ስርዓቱን ትውፊቱን ጠብቆ የቡሄ በዓል እንዲከበር ከዓመት ዓመት ትውፊቱን ጠብቆ እንዲሄድ ምን አይነት ስራዎች ሊሰሩ ይገባል? ምክንያቱም እንደርሶ እንግዲህ የዚህ ማህበር መስራች እንደመሆኑ መጠን እንደዚህ አይነት ዝግጅት አዘጋጅተው ህጻናትም እንግዲህ እኛም ስንከታተል ነበር። ህጻናትም ቁጭ ብለው እያንዳንዱን ክንውን እየተከታተሉ ነበርና በዚህ ረገድ ሌሎች መንፈሳዊ ማህበራትስ ምን ሊሰሩ ይገባል ይላሉ? አዎ በጣም ትክክል ነው። ምክንያቱም እኛ አሁን ዛሬ ወላጆችን ልጆቻቸውን ይዘው እንዲመጡ ነው ያደረግነው። ምክንያቱም ይሄ መንፈሳዊ መርሃ ግብር ነው። ዝማሬውም ቡሄ በሉ አሁን በኋላ ላይም ቡሄ በሉ መዝሙር ይዘመራል። ያ መንፈሳዊ ይዘት ያለው ስለሆነ ልጆች ይህንን መማር አለባቸው። ከተባበረን እንግዲህ የተረሳውን ባህላችንም ሁለተኛ ፈር የለቀቀውንም የግጥም ስልቶችንም እነሱንም እያስተካከለን መንፈሳዊ ይዘት እያደረግን ማስቀጠል እንችላለን ብዬ አስባለሁ። በቀጣይ ከዚህ ማህበር ምን እንጠብቅ? በእንደዚህ አይነት ስራዎች ውስጥ ወደፊት እንግዲህ ይሄ የመጀመሪያው ነው። ከዚህ በኋላ የተለያዩ ዝግጅቶችን እናዘጋጃለን። በተለይ በየ3 ወሩም በየአመቱም እንዳልኩ የመድረክ ዝግጅቶች ዛሬ እንግዲህ በዚህ አጋጣሚ እዚህ ክሊንገር ሲኒማ ነው የተዘጋጀው። እዚህ የተዘጋጀበት ምክንያት ምንድነው? የቡሄ መዝሙር ዘማሪውም ሌሎችም ማህበረ ፊልጶስ የተመሰረተበት አካባቢ እዚሁ ገጃ ሰፈር አካባቢ ነው። ስለዚህ የመጡትም ሰዎች ሌላ ቦታ እንዳይርቃቸው ከሚል ነው እዚህ ያደረግነው እና ይሄ ታሳቢ እንዲሆን ነው። ወደፊት እንግዲህ በተለይ ሰንበት ትምህርት ቤት ውስጥም መንፈሳዊ የሆኑ አዳራሽ ውስጥም የመድረክ በተለይ ወጥ የሆኑ የመድረክ ቲያትሮችን ከዛ በተጨማሪ የቴሌቪዥን እኛ በማህበራችንም እንደ እግዚአብሔር ፈቃድ ያሰብነው ተከታታይ ፊልሞችም አለ።
እሱንም እንግዲህ እናዘጋጃለን። እንደዚሁ ደግሞ የስነ ጽሁፍ ምሽቶችንም ለማዘጋጀት በርካታ ስራዎች እየተዘጋጀ ነው። በበዓለ ደብረ ታቦር ከሚከናወኑ ክዋኔዎች ውስጥ ጅራፍ ማጮህ አንዱ ነው። ለመሆኑ ጅራፍ ማጮህ ሃይማኖታዊ ምስጢሩ ምንድነው ሲል ባልደረባችን ዲያቆን ኤርሚያስ ደባሱ ተከታዩን ዘገባ አሰናድቶልናል። በደብረ ታቦር ከሚከናወኑ ሃይማኖታዊና ትውፊታዊ ክዋኔዎች መካከል ጅራፍ ማጮህ የተለመደ ተግባር ነው። የደብረ ታቦር በዓል ከመድረሱ ጥቂት ቀናት ቀደም ብሎ በገጠሪቱ የሀገራችን ክፍላት እረኞች ባለሶስት ግማድ ጅራፍ ግምደው ከብቶችን እየጠበቁ ማጮህ ይጀምራሉ። ይህ በሀገራችን ኢትዮጵያ በተለይም በገጠሪቱ አካባቢ በስፋት የሚስተዋል ቢሆንም በተለያዩ ከተሞችም እየተለመደ መምጣቱም ይታወቃል። የጅራፍ ማጮህና በዓለ ደብረ ታቦር ያላቸውን ግንኙነት ለመረዳት በደብረ ታቦር የተከናወኑ ጉዳዮችን ማስታወስ እንደሚገባ መምህር ይባቤ አበራ ያስገነዝባሉ። መልኩ እንደ በረዶ ነጭ በሆነ ሰዓት ብርሃነ መለኮት በሚገለጽ ሰዓት አብ ደግሞ በሰማይ ሆኖ ዝንቱ ውእቱ ወልዴ ዘአፈቅር ወሎቱ ስምዕዎ የምወደው የማከብረው ልጄ የማፈቅረው ልጄ ይህ ነውና እርሱን ስሙት ብሎ በነጎድጓድ አምሳል በመብረቅ በነጎድጓድ አምሳል ነጎድጓድ እንደ መብረቅ ብልጭ ብሎ ድምጽ በዛ አሰምቷል። በበዓለ ደብረ ታቦር ጅራፍ የሚጮህበት ምክንያት ጌታችንና መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን በገለጠበት ጊዜ አብ በደመና ሆኖ የምወደው ልጄ ይህ ነው እርሱን ስሙት ሲል የተናገረው ድምጽ ምሳሌ ስለመሆኑም ሊቀ ሊቃውንት ያስረዳሉ። ጅራፍ መግመድ ደግሞ ክርስቶስ አምላካችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን በደብረ ታቦር ለነ ኤልያስ ሲገልጽ ቆመው ማየት የተሳናቸው ማንም መቋቋም የማይችል የሱን ኃይል ሲገልጽ ነገር ግን ይሄ ኃያል አምላክ በአይሁድ እጅ ተይዞ ተገረፈ ተሰቀለ ለማለት ግርፋቱን ሕማሙን ለማሰብ ጅራፍ ይገመዳል። ከዛ ደግሞ በደብረ ታቦር ላይ የምወደው የማፈቅረው ልጄ ነው ተብሎ ድምጹን ከፍ አድርጎ በነጎድጓድ አምሳል ሲናገር አብ እንደሰማ ነው። ያን ድምጽ ምሳሌ በማድረግ ደግሞ ጅራፍ ልጆች ወይም ኦርቶዶክሳውያን ወጣቶች ጅራፍ ገምደው ያጩሃሉ ማለት ነው። በመሆኑም ወላጆች ይህንን ሃይማኖታዊ ምስጢር ያለውን በዓል አውቀው እንዲያከብሩ ለልጆቻቸው ማስተማር እንደሚገባቸው አሳስበዋል። ደብረ ታቦር ሲከበር ታሪኩን ማወቅና መጀመሪያ የጌታችን የኢየሱስ ክርስቶስ በዓል መሆኑን ታላቅ በዓላት መሆኑን ከበዓላቶች ገብቶ የተቆጠረ መሆኑን ለተተኪው ትውልድ ለልጆቻችን በየአካባቢ ላሉ ወጣቶች ልጆች ታሪኩን መንገር ከታሪኩ ጋር ደግሞ ያለው ትውፊታዊ አመጣጥ ክርስቶስ ለኛ ብሎ በጅራፍ ከተገረፈ ልጆች ጅራፍ ቢገምዱ መከራውን ሕማሙን ማሰብ ነውና ክርስቶስ ለኛ በደብረ ታቦር ብርሃነ መለኮቱን ከገለጸ እኛ ደግሞ እርሱ የገለጸልንን ምስክርነት መስጠት ነው በትውፊት። በበዓለ ደብረ ታቦር የሚዘመሩ መዝሙራት ግጥማቸውና ዜማቸው ከመንፈሳዊነት እንዳይወጣ ትውልዱ ላይ መስራት እንደሚገባ ተነገረ። በዚህ ረገድ ወላጆችና ሰንበት ትምህርት ቤቶች ትልቁን ኃላፊነት ሊወጡ ይገባል ተብሏል። ተመስገን ፈቃዱ በጉዳዩ ላይ ዝርዝር ይዞልናል። ቦየበሉ ቦየበሉ ልጆች ሁሉ የኛማ ጌታ የዓለም ፈጣሪ የሰላም አምላክ ትሁት መሐሪ በደብረ ታቦር የተገለጸው ፊቱ እንደ ፀሐይ በርቶ የታየው ልብሱ እንደ ብርሃን ያንጸባረቀው ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ መጣልን። ባጭሩ እናመሰግናለን። እንግዲህ ብዙዎቻችን ከልጅነታችን ጀምረን ይህንን ዝማሬ እየዘመርን ነው ያደግንና በእናንተ ዘመን ህፃናት ሆኖ ቡሄን እንዴት ይከበር ነበር? አዎ በእኛም ዘመን በእርግጥ ብንለው እንደ በኋላኞቹ አይደለም። መልእክቶቹ ጥሩ ጥሩ መልእክቶች ናቸው ያሉት። ምክንያቱም ስለ ቡሄ ሲነገር ስለ ሙልሙሉ ይነሳል። አባቴ የሰጠኝ ሙክት አልሄድም አለ አለ ምልክት። ስለ ሰይፍ ደግሞ የሚነሳ ነገር አለ። አባቴ ጎንደር ምናምን የሚል መልእክቶች አሉና ያቺን ካልጋ ተገልብጬ ውጭ ውጭ የሚሉ መልእክቶች እነዚህ ነበር እኛ የምንለው የነበረው እንጂ የወንዘው በረኪና ጀረኪና ብሎ ማራዶና የሚባል ነገር የለም በእኛ ጊዜ። እነዛን ነው ስላየው መቅረት አለበት ብዬ ወደዚህ ነገር ውስጥ የገባሁት ማለት ነው። ከእርሶ ዘመን ጋር አገናኝተው አሁን ያለውን ትውልዱ ደግሞ የሄደበት ያለውን ሂደት እንዴት ያዩታል? ጥሩ ነው። ይሄ እንዲቀር ነው መጀመሪያ እኛ መነሻ ያደረግነው። ይሄ በየመርካቶ ሽንኩርት ተራ፣ ገበያ ቅመም ተራ የሚባሉት ሁሉ ይካሄዳል። እኛ በወቅቱ በማህበራችን ገንዘብ አግኝተን ነዳያኑ ምስኪናንን የምንረዳበት ነው። ልጆቹ ደግሞ ያው ሳንቲሙን አግኝተው ለራሳቸው የሚጠቀሙበት ነው።
እኛም በእርግጥ በምንልበት ሰዓት ሳንቲሙን እንከፋፈላለን። ያገኘነው ሙሉ ተከፋፍለን ነው ወደ ቤታችን ምንገባ የነበረው። ግን በኋላ ያለው ነገር ቃለ እግዚአብሔር ስንማር የምናውቀውና የምንረዳቸው ነገሮች አሉና በዛ መሰረት መሄድ አለበት ከሚለው ነውና አሁን በአሁን ሰዓት ደግሞ በተለይም አሁን እንደ ቅድም እንደተናገርኩት ቀድሞ ነው ቡሄው የሚጀመረው የሚሉት ማለት ነው። ስለዚህ የገንዘብ መሰብሰቢያ ነው። በአነጋገርም ሽቀላ እናድርግ በሚል ቋንቋ ነው የሚጠቀሙትና ያ እንዲቀር እንግዲህ እኛ ብዙ መስዋዕት አድርገናል። ትልቆቹ የተለያዩ ማህበራት ሰንበት ትምህርት ቤቶች ጭምር ወደዚህ ውስጥ ገብተዋል። ዛሬም ሰንበት ትምህርት ቤቶች ይላሉ፣ ማህበራት ይላሉ፣ በየአውራው ጎዳና ሁሉ በደንብ ይደረጋል። ግን በመሀል ላይ ደግሞ የመቀዝቀዝ ሁኔታዎች ታይተው ነበርና አሁን የሰንበት ትምህርት ቤቶች ደግሞ መጠናከር በየማህበራቱ ማለት ደግሞ አሁንም ሀሳቡ ጥሩ ነው አለ። ግን እነዚህ ህጻናቶች በየአካባቢው በማህበራት ሰብሶ ማስተማርና የሚሉትን ቃላቶች ሁሉ አሁን በእኛ አካባቢ እግዚአብሔር ይመስገን ጥሩ ነው። እቺን መልእክት ነው የሚያስተላልፉት። ባይጨርሷትም እቺን መልእክት ያስተላልፈው ሲመርቁ ደግሞ በራሳቸው አባባል ይሄዳሉና ስለዚህ ሰብሶ ማስተማር የሚሉትን ቃላት መልእክት ማስተላለፍ ሃይማኖታዊ መልእክት እንዳለው ማስረዳት ከኛ ይጠበቃል ብዬ አስባለሁ። የታላላቅ አባቶችን ታሪክና መንፈሳዊ ተጋድሎ መዘከር ለተተኪው ትውልድ ከፍተኛ ፋይዳ እንዳለው ተገለጸ። ወደፊትም የቅዱሳን አበው ታሪክን በስፋት እንዲዘከር ለማድረግ የትምህርት መርሃ ግብሮችን በማዘጋጀት መስጠት እንደሚገባ ተመላክቷል። ታሪኩ አራርሶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተጋድሎ ጸንተው ያለፉ አባቶችን ትዘክራለች። ስለሆነም የቅዱሳን አባቶችን ዝክር መዘከር ስራቸውንና ተጋድሏቸውን ለተተኪው ትውልድ በማስተላለፍ ረገድ ከፍተኛ አስተዋጽኦ እንዳለው የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ሊቀ ጳጳስ የሆኑት ብፁዕ አቡነ ማርቆስ የብፁዕ ቅዱስ አቡነ ጳውሎስ 14ኛ ዓመት በዓለ ዕረፍታቸው መከበሩን ተከትሎ ተናግረዋል። ቤተክርስቲያኒቱን በውጭም በውስጥም በስጋም በነፍስም በልማቱ በስብከተ ወንጌሉ እንደሳቸው ያለ የተሳካለት በእውነቱ መቼም ምናውቀውን ያየነውን የሰማነውን ነውና የለም። በዓላቸውን ስናከብር ቁጥሩን ሳይሆን ልክ እሳቸው በነደፉት እሳቸው በሄዱበት እሳቸው የጀመሩትን ማስከድ አለብን ማለት ነው። ቅዱሳን አባቶችን ዝክር ለመዘከር ለቤተ ክርስቲያን ህልውና መዳከም አንዱ ምክንያት እየሆነ በመምጣቱ መታሰቢያቸውን ማድረግ አስፈላጊ ነውም ብለዋል። የአባቶቻችንን በዓል ካላከበር የቤተ ክርስቲያን ህልውና ይዳከማል። የምናከብረው ለራሳችን ነው። እነሱን ልናከብር አይደል። እነሱማ ከብረው አክብረውናል። የአባቶችን ደግሞ መታሰቢያ ደግሞ ማድረግ ትውልዱ ያንን እንዲያስቀጥለው ማድረግ ነው። አባቶች ምን ሲሰሩ እንደነበሩ መታሰቢያው ሲደረግለት ትናንትና የተወለደው ህፃን የማያውቀው ሁሉ ምንድን ነበር ሲሰሩ ብሎ ያስታውሳል ወደ ኋላ። የቅዱሳን አባቶች መታሰቢያ በሚደረግበት ጊዜ ምእመናንም ተገኝተው ከበረከቱ ተሳታፊ ሊሆኑ ያስፈልጋልም ያሉት ደግሞ የቤተ ክርስቲያን ሊቃውንት ናቸው። በዚህ ቀን መጥቶ በዚህ በዓል ማክበር ወይም በዚህ በዓል መምጣት ማለት ራስን መቀደስ ስለሆነ ለራስም ጥቅም ስለሆነ ሰው መጥቶ እንዲያከብር እላለሁ። ሁሉም የብፁዓን ወቅዱሳን አባቶች በዓል የሚከበርበት ሰዓት መጥቶ ቢያከብር መልካም ነው እላለሁ። የብፁዕ ቅዱስ አቡነ መርቆሬዎስም እንደዚሁ በስፋት ባለፈው በበዓላቸው ላይ ወይም በሙት ዓመታቸው ላይ የተዘከረ ነው፣ መታሰቢያ ተደርሷል። እንዲሁ መንበረ ፓትርያርኩ በእንደዚህ አይነት እያስቀጠለው ስለሆነ በዚህ ይቀጥላል ብዬ እምነቴ ነው። የጌዲዮ ኮሬና ቡርጂ ሀገረ ስብከት በማረሚያ ቤቶች ሃይማኖታዊና ማህበራዊ ጉዳዮችን አጠናክሮ እንደሚሰሩ ብፁዕ አቡነ ገሪማ ገለጹ። በዚህም ሀገረ ስብከቱ እየተደረገ ያለው ሁለንተናዊ ድጋፍ ተጠናክሮ እንደሚቀጥል ለጣቢያችን ተናግረዋል። ባልደረባችን ሀብቴ ብርሃኑ ከብፁዕነታቸው ጋር የስልክ ቆይታ አድርጎ ተከታዩን ዘገባ አሰናድቶልናል። ቅድስት ቤተ ክርስቲያን በማረሚያ ቤቶች ያሉ የሕግ ታራሚዎች በስነ ምግባር ታንጸው ጥሩ ዜጋ እንዲሆኑ ትልቅ ሚና እየተወጣች ትገኛለች። በዚህም የጌዲዮ ኮሬና ቡርጂ ሀገረ ስብከት ተቋማቱ ከጸባይ ማረሚያ ቦታነታቸው ባሻገር የትምህርት መማሪያ ቦታዎች እንዲሆኑ ስራዎችን እየሰራ ነው። ብፁዕ አቡነ ገሪማ የሀገረ ስብከቱ ሊቀ ጳጳስ ለዚህም ማሳያ በዲላ ማረሚያ ተቋም የሚገኙ የሕግ ታራሚዎች ለ6 ወራት መንፈሳዊ ትምህርት ተምረው ተመርቀዋል ብለዋል። በአንድም በሌላም የኛ አማኝም የሌላም ቢሆን ደግሞ ነገ ወጥቶ ማህበረሰብን የሚያገለግል ስለሆነ የቤተክርስቲያን ድርሻዋ እዚህ ውስጥ በጣም ከፍተኛ ነው።
እንደኛ ሀገረ ስብከት በዲላ ከተማ ላይ ያለ ማረሚያ ቤት አለ ትልቅ። በዛ ማረሚያ ተቋም ውስጥ ትልቅ ስራ እንሰራለን። ምክንያቱም ጥሩ ዜጎች እንዲወጡ ስለሚፈልግ ከኛ ጋር ተባብሮ ይሰራል። በዛ በማረሚያ ተቋም ግቢ ውስጥ የወልደ ነጎድጓድ ዮሐንስን ቤተክርስቲያን አቋቁመን ለታራሚዎቹ መንፈሳዊ አገልግሎትም እንሰጣለን ማለት ነው። ትምህርታዊ ኮርሶችን እንሰጣለን። ከስነ ምግባር ታንጸው እንዲወጡ የሚያደርጉ ትምህርቶችን እንሰጣለን። ይሄ ተከታታይ አሁንም ትምህርት የምንሰጠው ነው። ሰሞኑንም ይሄንን ነው ያደረግነውና ያ ቦታ በመጥፎ ጠባይ የምንስለው ብቻ ሳይሆን ጥሩ ጠባይ እንዲኖራቸው አድርገንም የምናወጣበት አንድ ሐዋርያዊ ተልዕኳችንን የምንፈጽምበት ቦታ ስለሆነ እሱን ግዴታችን ነው ያደረግነው ማለት ነው። ሰሞኑን በሀገረ ስብከቱ የሕግ ታራሚዎችን በተመለከተ እየተሰራ ባለው ተግባር ተጨባጭ ውጤትና ፍሬ እያፈራንበት እንገኛለን ሲሉ አንስተዋል። ብዙ የአማንያንን አጥምቀን ወደ ቅድስት ቤተክርስቲያን መልሰናል። ብዙዎችን ደግሞ እንዲሁ ደግሞ ከስነ ልቦና ተጎጂነት አውጥተን ጥሩ ዜጎች እንዲሆኑ አድርገናል። ሁልጊዜ የኛ ክትትል እዛ ጋር የማይለይ ስለሆነ ለነሱ ደግሞ በቋሚነት መንፈሳዊ አገልግሎትን እንሰጣለን። በቀጣይም የታራሚዎቹን አእምሮን በመንፈሳዊነት ለማጎልበትና ከመንግስት ጋር ያለውን ግንኙነት በይበልጥ ለማጠናከር በእቅድ እንደሚሰራ ተናግረዋል። የኛም ስራ እንደመሆኑ መጠን ማረሚያ ቤቶች ላይ በጣም በብዙ መልኩ አሁን ከምንሰራውም በላይ አጠንክረን ለመስራት እቅዶች አሉን። መንግስትም ለዚህ ደግሞ ጥሩ ዜጎች እንዲወጡለት ስለሚፈልግ ለኛ ብቻ የሰጠው ሳይሆን ለሁሉም ሃይማኖት ተቋማት በተለየ የሚሰጠው ሁሉም በአንዱ አንጾ የሚያወጣው ሃይማኖት ስለሆነ ለዛ ትኩረት ሰጥቶ ይደግፋል። ክቡራንና ክቡራት ተመልካቾቻችን አሁን ደግሞ በቅድስት ቤተክርስቲያናችን በዛሬው ዕለት ታስበው ከሚሉ ቅዱሳን መካከል ሊቀ ነቢያት ቅዱስ ሙሴን የተመለከተ አጭር ዘገባ ተሰናድቶልናል። ተከታትለን እንመለሳለን። በዚህ ቀን የቅዱስ ሙሴ ሊቀ ነቢያት ልደቱ ነው። ወላጆቹ መታመናቸውን በፈጣሪያቸው ያደረጉ ዮካብድና እንበረም ይባላሉ። ከሌዊ ነገድ ናቸው። የአሮንና ማርያም ወንድምም ነው። በእስራኤል ወንድ ሕፃን ሁሉ ይገደል በነበረበት ዘመን በዛሬው ዕለት የተወለደው ሊቀ ነቢያት ቅዱስ ሙሴ በ3 ወሩ ወንዝ ላይ ተጥሎ የፈርዖን ልጅ ተርሙት ወስዳ በቤተ መንግስት አሳድገዋለች። ቅዱስ ሙሴ 5 ዓመት በሆነው ጊዜ ፈርዖንን በጥፊ በመማታቱ ለፍርድ ቀርቦ እሳትን በመብላቱ አንደበቱ ኮልታፋ ሆኖ ቀርቷል። እናቱ ዮካብድ ሞግዚት ሆና ስላሳደገችው 40 ዓመት በሆነው ጊዜ የፈርዖንን ቤት ምቾትና የንጉሥ ልጅ መባልን ናቀ። ሊቀ ነቢያት ቅዱስ ሙሴ ለዕብራዊ ወገኑ ተበቅሎ ግብፃዊን በመግደል ወደ ምድያም ሸሸ። በዚያም ለ40 ዓመት የካህኑን ዮቶር በጎች እየጠበቀ ኢትዮጵያዊቱን ሲጳራን አግብቶ ኖረ። 80 ዓመት በሞላው ጊዜም እግዚአብሔር በደብረ ሲና የተናገረውን ሕዝቡን ከባርነት ቀንበር እንዲታደግ ላከው። ሙሴም ከወንድሙ ጋር ግብፃውያንን በ9 መቅሰፍት በ10ኛ ሞት በኩር መታ፣ እስራኤልንም ነጻ ወጣ። እርሱም ባህር ኤርትራን ከፍሎ ሕዝቡን አሻግሮ ግብፃውያንን ከነሰረገላቸው በባህር ውስጥ አስጥሟል። ለሕዝቡ መና ከደመና እያወረደ ውሃንም ከጠንጫ ላይ ውሃ እያፈለቀ በ7 ደመና ጋርዶ በብርሃን ምሰሶ እየመራ ጠላቶቻቸውን ሁሉ ድል ነስቷቸዋል። ቅዱስ ሙሴ ለ40 ዓመታት ሕዝቡን ሲመራ ከእግዚአብሔር ጋር ለ570 ጊዜ ተነጋግሯል። ቅዱስ ሙሴ በ120 ዓመቱ አርፎ ሊቃነ መላእክት ቅዱሳን ሚካኤል፣ ገብርኤልና ሳቁኤል ቀብረውታል። መቃብሩንም ሰውረዋል። አምላከ ነቢያት ከሊቀ ነቢያት ቅዱስ ሙሴ ከሁሉም ቅዱሳን ምልጃና ጸሎት ያሳትፈን፣ አሜን። ክቡራንና ክቡራት ተመልካቾቻችን ለዕለቱ የያዝናቸው ዜናዎች እዚህ ጋር ተጠናቀቁ። ዜናዎቹን ወደ እናንተ ማድረሱ በኩል ሄኖክ ደስ ያብራችሁ ቆይታ አድርጌያለሁ። ሌሎች ደብረ ታቦርን የተመለከቱ መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን።